ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ሪፖርቱን እንዳነብ ስለተፈቀደልኝ አመሰግናለሁ። ከምስራቅ ጎጃም ሀገረ ስብከት ጽሕፈት ቤት የቀረበ የ2017 የበጀት ዓመት የሥራ ክንውን ሪፖርት። የምስራቅ ጎጃም ሀገረ ስብከት በውስጡ 18 ወረዳዎችና አንድ ከተማ አስተዳደር 117 ገዳማትና እንዲሁም አድባራት እና ብዙ ምዕመናን ሊቃውንት ያሉበት ሀገረ ስብከት ሲሆን ባለፈው በጀት ዓመት ማለትም ከሐምሌ ወር 2016 ዓ.ም እስከ ሰኔ ወር 2017 ዓ.ም የተከናወኑ አበይት ተግባራትን እንደሚከተለው እናቀርባለን። ሐዋርያዊ ጉዞን በተመለከተ የብፁዕ አቡነ ዲዮናስዮስ ሐዋርያዊ ጉዞን በተመለከተ ብፁዕነታቸው በጥምቀት በዓል ላይ በመገኘት በዓሉን ለማክበር ለተሰበሰቡት በክርስቲያን ትምህርተ ወንጌልና ቡራኬ ሰጥተው ለ27 ዲያቆናት ቅስና፣ ለ132 ደቀ መዛሙርት ዲቁና፣ ጥር 18 ቀን በደጀን ወረዳ ቤተ ክህነት በደብረ አሚን ቅዱስ ጊዮርጊስ ቤተ ክርስቲያን በዓል ላይ በመገኘት ትምህርተ ወንጌል ሰጥተው ለአንድ መነኩሴ ቁምስና፣ ለ52 ካህናት ቅስና፣ ለ258 ደቀ መዛሙርት ዲቁና፣ ጥር 21 ቀን ርዕሰ አድባራት ርዕሰ ርዑሳን መልክለ ማርያም ገዳም የእመቤታችን የዕረፍት በዓል ላይ ተገኝተው ትምህርተ ወንጌል ሰጥተው ለ13 መነኮሳት ቁምስና፣ ለ100 ዲያቆናት ቅስና፣ ለ436 ደቀ መዛሙርት ዲቁና፣ ጥር 25 ቀን በሁለት እጁ እምነሴ ወረዳ ቤተ ክህነት የቅድስት አርሴማ ቅዳሴ ቤተ ክርስቲያንና ባርከው ለ150 ዲያቆናት ቅስና፣ ለ664 ደቀ መዛሙርት ዲቁና ሰጥተዋል። ህዳር 21 ቀን በብፁዕ አቡነ ዲዮናስዮስ ጋባዥነት ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በጽርሐ ጽዮን አብማ ማርያም ካቴድራል በዓል ተገኝተው ለ72 ዲያቆናት ቅስና፣ ለ344 ደቀ መዛሙርት ዲቁና፣ ሚያዝያ 30 ቀን በመልዕልተ አድባር ደብረ ፀሐይ ቅዱስ ማርቆስ ቤተ ክርስቲያን በዓል ላይ ተገኝተው ትምህርተ ወንጌል ሰጥተው ለ16 መነኮሳት ቁምስና፣ ለ231 ዲያቆናት ቅስና፣ ለ1191 ደቀ መዛሙርት ዲቁና ሰጥተዋል። ብፁዕ አቡነ ዘካርያስ እንደ አባት እየባረኩን እንደ ልጅ እየተላላኩን የሀገረ ስብከቱ ልዑካን በመጨመር ለሀገረ ስብከታችን አገልግሎት መቃናት ትልቁን ድርሻ ሰጥተው ስላገለግሉን እድሜና ጤና እንዲሰጥልን እየተመኘን ጉባኤውም እንዲያመሰግንን በአክብሮት እጠይቃለሁ። ስብከተ ወንጌልን በተመለከተ በተለያዩ ወረዳዎች በሚገኙ አድባራትና ገዳማት የንግስ በዓላትና ልዩ ልዩ ጉባኤዎች 22 የስብከተ ወንጌል ጉባኤያት መምህራንን በመመደብ ስብከተ ወንጌል እንዲሰጥ ተደርጓል። በሀገረ ስብከታችን ስር ባሉ አድባራትና ገዳማት 3 ከእስልምና 14 ከተለያዩ ቤተ እምነቶች ወደ እናት ቅድስት ቤተ ክርስቲያን ተመልሰዋል። 526 ወጣቶች በሥርዓተ ቤተ ክርስቲያን ጋብቻቸውን ፈጽመዋል። 2004 አባወራዎችና እማወራዎች ቅዱስ ሥጋውና ክቡር ደሙን ተቀብለዋል። ትምህርትና ስልጠና ክፍልን በተመለከተ በ4 አንድምታ ትርጓሜ መጻሕፍት ጉባኤ ቤት 81 ደቀ መዛሙርት እየተማሩ የሚገኙ ሲሆን በአጠቃላይ በሀገረ ስብከታችን በስድስቱም ጉባኤ አይነት ፓትሮን ዘርግተው ጉባኤ አስቆጥተው የሚያስተምሩ መምህራን 1421 እና የሚማሩ ደቀ መዛሙርት 23216 ናቸው። በበጀት ዓመቱ 16 አዳዲስ መምህራን እንዲመደቡ ተደርጓል። ሌሎችም ስራዎች አሉ። ሰንበት ትምህርት ቤትን በተመለከተ ለ22 መምህራን በሰንበት ትምህርት ቤት ስርዓተ ትምህርት ትግበራ ዙሪያ ስልጠና ተሰጥቷል። በአድባራትና ገዳማት 17 አዳዲስ ሰንበት ትምህርት ቤት ተቋቁሟል። ለ300 ሰንበት ትምህርት ቤት በስርዓተ ትምህርቱ ትግበራ ዙሪያ ትውውቅና ውይይት ተደርጓል። ከ5 በላይ ሰንበት ትምህርት ቤቶች ከ1ኛ እስከ 5ኛ ክፍል ስርዓተ ትምህርቱ እንዲሰጥ ተደርጓል።
የሰበካ ጉባኤ ማደራጃ ክፍልን በተመለከተ በቃለ ዓዋዲው መሰረት 52 አዳዲስ አብያተ ክርስቲያናት በዚህ በጀት ዓመት የተሰሩ ሲሆን በ52ቱም የሰበካ መንፈሳዊ ጉባኤ እንዲቋቋም ተደርጓል። በበጀት ዓመቱ 132 ሙሉ ምርጫ፣ 12 ማሟያ ምርጫ በድምሩ 145 የሰበካ ጉባኤ ስራ አስፈጻሚ ኮሚቴ አባላት ምርጫ ተከናውኗል። በበጀት ዓመቱ በጀትን በተመለከተ በሀገረ ስብከት ደረጃ 22,651,429 ሳንቲም የተሰበሰበ ሲሆን በመንበረ ፓትርያርክ 7,928,000 ገቢ ተደርጓል። የካህናት አገልግሎትን በተመለከተ በሀገረ ስብከቱ በሁሉም ገዳማት፣ አድባራት፣ አጥቢያ አብያተ ክርስቲያን የሚገኙ መደበኛ አገልጋዮችን መዝግቦ ለመያዝ ተችሏል። ካህናት ንስሐ ልጆቻቸው እንዲያስተምሩ ተደርጓል። ምግባረ ሰናይን በተመለከተ በብፁዕ አቡነ ዲዮናስዮስ በጀርመንና አካባቢው ካሉት የመንፈስ ልጆቻቸው ብር 800 ሺህ ብር በማሰባሰብ በገዳማትና አድባራት እየተማሩ ላሉ ደቀ መዛሙርት ለበዓላት መዋያ ድጋፍ ተደርጓል። ብፁዕነታቸው ከራሳቸው ገንዘብ ወጪ በማድረግ ለ20 የአብነት መምህራን የልብስ ድጋፍ ተደርጓል። በተለያዩ ወረዳ ተክህነት ለ735 ችግረኞችና አቅመ ደካሞች የልብስ ድጋፍ፣ ለ31 አቅመ ደካሞችና ችግረኞች ቤት የመስራትና የማደስ እንዲሁም ለ532 አቅመ ደካሞችና የምግብ ድጋፍ ተደርጓል። በብፁዕ አቡነ ሳሙኤል የሚመራው የልማትና ክርስቲያናዊ ተራድኦ ኮሚሽን ባደረገልን የ750 ሺህ ብር ድጋፍ ለሀገረ ስብከትና ለወረዳ ቤተ ክህነት ሰራተኞች እንዲሁም ስልጠናው ለሚመለከታቸው አካላት የሥርዓተ ጾታና የአቅም ማጎልበቻ ስልጠና እንዲሰጥ ተደርጓል። ለዚህም ብፁዕ አቡነ ሳሙኤልና ሰራተኞቻቸውን ጉባኤው እንዲያመሰግንን በትህትና ጠይቃለሁ። ልማትና ዕቅድን በተመለከተ በ10 ዓመቱ ስልታዊ ዕቅድ መሰረት የሚሰሩ ስራዎችን ከወረዳ ቤተ ክህነት እስከ አጥቢያ ድረስ በማውረድ እንዲተገበሩ ደብዳቤ ክትትልና ቁጥጥር ተጽፏል። ክትትልና ቁጥጥርም ተደርጓል። ከስሩ የነበሩ ተሰርተው የነበሩ የህንፃ ክፍሎችም አማራጭ በመፈለግ ለትምህርት ቤት ለአቡነ ጎርጎርዮስ ትምህርት ቤት እንዲከራዩ ተደርጓል። የሀገረ ስብከቱ ቤዝመንት G+4 ሁለገብ ህንፃ በከፊል ተጠናቆ ለጤና ተቋም እንዲከራይ ተደርጓል። ያጋጠሙ ችግሮች በክልላችን ብሎም በዞናችን በተፈጠረው የጸጥታ ችግር አንዳንድ ግለሰቦች የተሳሳተ የግል አመለካከትና ጥላቻ መነሻ በማድረግ በአጋጣሚም ይሁን ሆን ብለው ጥንታዊትና ቅድስት ለሆነችው ቤተክርስቲያን ያለ ስሟ ስም በመስጠት የሃይማኖት ነፃነትንና ህልውናን በመጋፋት በቤተ ክርስቲያን ዶግማና ቀኖና እንዲሁም አስተዳደር ጣልቃ በመግባት ይህን አድርጉና አታድርጉ በማለት በሀገረ ስብከት ኃላፊዎች፣ በወረዳ ቤተ ክህነት ስራ አስኪያጆችና ሰራተኞች፣ በአድባራትና ገዳማት አስተዳዳሪዎች፣ በአገልጋይ ካህናትና ምዕመናን ላይ ዛቻና ማስፈራሪያ፣ ስደትና መታሰር፣ ግድያ እየደረሰ በመሆኑ የሀገረ ስብከታችን ፈተና ሆኖ ቀጥሏል። በመሆኑ የሚደርስብንን ፈተና ችግር በእግዚአብሔር አጋዥነት፣ በቅድስት ድንግል ማርያም አማላጅነት፣ በቅዱሳን መላእክት ተራዳኢነት ተቋቁመን ለዚህ ያበቃን አምላካችን እግዚአብሔርን እያመሰገንኩ ሪፖርቱን በዚህ አጠቃልላለሁ። አመሰግናለሁ። ገቢ ያደረግንበትን የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ ለብፁዕ ቅዱስ አቡነ ማትያስ እንዲሰጡልኝ አምላክ